እንደምን አደራችሁ እንደምን ተዋላችሁ ተማሪዎች። በዛሬው ሂስትሪ ግሬድ 11 ዩኒት 6ን አፍሪካን ኤንድ ዘ አውትሳይድ ወርልድ ፍሮም 1500 to 1800 እናወራለን። ምን ማለት ነው? አፍሪካ እና የውጭው ዓለም ከ1500 እስከ 1880ዎቹ ቅኝ ግዛት እስከተጀመረበት ያለውን ይሄን ደግሞ ቅኝ ግዛቱን የት ነው የምናገኘው? 12ኛ ክፍል ስንደርስ ነው የምናገኘው ማለት ነው። እና ሜዲቫል አፍሪካን ስቴትስ በየአቅጣጫው እና ኖርዝ አፍሪካ እንሄዳለን፣ ኖርዝ ኢስት አፍሪካ እንሄዳለን፣ ከዛ ዌስት አፍሪካ እንሄዳለን፣ ሴንትራል አፍሪካ፣ ኢስተርን አፍሪካ እንሄዳለን፣ እስከ ሳውዝ አፍሪካ ድረስ እስከ ዙሉ ድረስ ያሉትን የምናይበት ይሆናል ማለት ነው። የመጀመሪያው ስቴት ፎርሜሽን ዘ ኖርዝ ኤንድ ዌስተርን አፍሪካ ነው የምናየው። የመጀመሪያው ርዕስ ይሄ ነው። ከየት ነው የምንጀምረው? ሞደርን ስቴት ኦፍ ሱዳን ላይ የነበረው ዘፉንጂ ሱልጣኔት ነው። ሱልጣኔት ኢን ኤሴንስ የሙስሊም ሱልጣኔት ማለት ነው። ሶ ኢት ዋዝ ኤስታብሊሽድ in 1504 with its center means capital city ለማለት ነው። after challenging the Arab supremacy in Zenubia አብዱላቢ ከሚባሉ ሙስሊሞች ጋር በነበረ ትግል ቆይተው ግን አብዱላቢዎች አሲሚሌት ሆነው ተቀላቅለው ከፉንጂዎች ጋር የሙስሊም ሱልጣኔት ፉንጂ ሱልጣኔትን መሰረቱ። ዋና ከተማቸውም ሴናር ነበር ነው። the state was characterized by Islamization and territorial expansion in the Nilotic Sudan ይላል። even though አሁን ፉንጂ ስናነሳ መጽሐፋችን ምን ይላል? ፍሮም ዌር ዘይ ኦሪጂኔትድ አይታወቅ፣ ከየት መጥቶ አይታወቅም ይልና ከአረቦቹ ጋራ አብዱልአቢ ከሚባሉ አረቦች ጋር ተዋህደው ሴናር ዋና ከተማ አድርገው ፉንጂ ሱልጣኔት መሰረቱ ሲባል ኢዳዝንት ሚንስ ይሄ ማለት ነው እስላማይዜሽን አይደለም። ኢት ዋዝ አፍሪካን ኢን ኢትስ ካራክተር። እስላም ሳይሆን እስላማይዜሽን ቢሆን ካራክተሩ እስላማይዜሽን ቢሆን ናይሎቲክ ነው ኦር ባንቱ ነው ኦር አፍሪካ ኦሪጅን ነው። ሶ ሜጀር አታክ ፋይናሊ ፎር ኢትስ ኮላፕስ ማለት ነው። ሜጀር አታክ ፍሮም ዘ ክርስቲያን ኪንግደም ኦፍ ኢትዮጵያ ኢን 17th ሴንቸሪ በመጨረሻው ሰዓት ከክርስቲያን ኪንግደም ኢትዮጵያ ማለት ነው ጥቃት ተሰንዝሮበት ሱስኒዮስ እርግጥ ነው ድል አግኝቷል። ዲስትሮይድ ዘር ቪሌጅ ይላል። ቪሌጃቸውን መንደራቸውን አጠፋ ይላል። ኢያሱ ሰከንድ ግን አልቻለም። እንደውም አሳፋሪ ሽንፈት ተከናንቦ ተመለሰ ነው የሚለው። ነገር ግን ፉንጂ ሱልጣኔት መሐመድ አሊ እስከሚመጣበት መሐመድ አሊ ከግብፅ እስከሚመጣበትና እስከሚያዙ ዘመን ድረስ እስከ 1802-03 ድረስ ፉንጂ ሱልጣኔት ቆይቷል ነው የሚለው። ሌላው ዘሞሮኮን ሱልጣኔት ነው። መስራቹ ሰዓዳዲን የሚባል ቢሆንም መስራቹ የሞሮኮን ሱልጣኔት ሃይስት ስቴጅ የደረሰው ከፍተኛ ደረጃ የደረሰው የሞሮኮን ሱልጣኔት አህመድ አልማንሱር በሚባል ዘመን ነው። አህመድ አልማንሱር በሚባል መሪያቸው አማካይነት ነው። ኢን አዲሽን በተጨማሪ ለየት የሚያደርገው ዘሞሮኮን ሱልጣኔት ኢት ዋዝ ኖት ሩልድ ባይ ዘ ኦቶማንስ። ኦቶማን ተርኪዎች አስተዳደር ስር አልወደቀም ነበር፣ አልተገዛም ነበር። የግዛት መስፋፋት በየትኛውም ዓለም ላይ የነበረ በእኛም ሀገር የነበረ በኖርዝ አፍሪካም የነበረ ነው። በ1591 ዘ ጎልድ ማይንስ ኦፍ ሶንጋይ ኢምፓየር ኤንድ ቲምቡክቱና ጋው የሚባሉትን የያዘ ማን? ዘሞሮኮን ሱልጣኔት ኤክስፓንሽን አድርጎ ተስፋፍቶ ሳውዝ ዌስት አፍሪካ ሄዶ ሶንጋይ ኢምፓየርን እና ቲምቡክቱና ጋው የሚባሉትን ዋና ከተሞች ወይም ትሬድ ሴንተርስ ኤንድ ሪሊጂየስ ቲቺንግ ሴንተርስ የነበሩትን የሃይማኖት ማስተማሪያ ማዕከል የነበሩትን ቲምቡክቱና ጋዋን ያዘ። ለመውደቁ ምክንያት ምንድን ነው? ዊክንድ እየተዳከመ መጣ። በምን ምክንያት? ኢንተርናል ዳይናስቲካል ስትራግል እኔ ነክስ በሚደረግ ትግልና በኋላ አላዋዲ ዳይናስቲ እነዚህን እንዳዋሃዳቸው ነው መጽሐፋችን የሚገልጸው። ኢቭን ኢን ዲስ ኢንተርናል ዳይናስቲካል ቼንጁ ዳይናስቲው ስትራግሉ የነበረው በፌዝና በማራካሽ መካከል በነበሩ ሱልጣኔቶች መካከል ነው። በኋላ እነዚህን በሁለቱ መካከል የነበረውን ፓወር ስትራግል በማናባም በፌዝና በማራካሽ መቀመጫቸውን ያደረጉ ሙስሊም ሱልጣኔቶች በነበረ ኢንተርናል ፓወር ስትራግል ቢዳከምም አላዋዲ ዳይናስቲ መጥቶ ሁለቱን አዋህዷቸዋል። ፋይናሊ እዚህ ላይ ያልተገለጸ ነገር ስላለ በመጨረሻም ዘተዋሬጅ ፒፕል ኢንቬዥን የተዋሬጅ ህዝቦች ወረራ የሞሮኮን ሱልጣኔት ከሳውዘርን ፓርት ሶንጋይ አካባቢ እንዲያስወጣቸው አስገድዶታል ነው የሚለው መጽሐፋችን። እነዚህ ፎረስት ስቴቶች ናቸው። ቤኒን፣ ኦዮ፣ ዳሆሜ እያንዳንዶቹን እናያቸዋለን። ቤኒን reached its peak at the end of the 15th century, known its capital species ዋና ከተማው ራሱ ቤኒን ነው። እሺ ዋና ከተማው ቤኒን ነው።
ብሮንዝ ኤንድ ስክላፕቸር በዚህ በብሮንዝ ስክላፕቸር ይታወቃሉ። ማን? ቤኒን። ዛዘር ኦዮ ነው። የዮሩባ ኢምፓየር ነው። ዮሩባ አዝዩኖ ናይጄሪያ መሆኑ ነው። ኤንድ ኢት ዋዝ ፍላሪሽድ። ይሄ የኦዮ ስቴት ኢን ዘ ፎረስት እያደገ የመጣው በአግሪካልቸር እና በክራፍት ቴክኖሎጂ ነው። ዌቪንግ ኤንድ ሜታል ወርክ ነው። ፋይናሊ እርግጥ ነው ቦዝ ስቴትስ ዌር ግሩ ስሩ ትሬድ ዊዝ ኢሮፒያንስ ቤኒን ዊዝ ፖርቹጊዝ ኤንድ ዳች። ሁለቱም ኦዮም ቤኒንም የነበሩ የፎረስት ስቴቶች እንዲያድጉ ያስቻላቸው አንዱ ምንድን ነው? ከፖርቹጋልና ከዳች ጋር በነበራቸው የንግድ ግንኙነት ነው የሚለው። ለመውደቃቸው ምክንያት ዘፉላኒ ስቴት ነው። ዘፉላኒ ስቴት መጽሐፋችን ላይ አለ። ዘፉላኒ ፋናቲክ ሙስሊም ስቴት አክራሪ እስላሞች የሚባሉት ፉላኒ የሚባሉት ሶኮቶ ኢምፓየር በሚባል ኡስማን ዳንፎዲዮ በሚባል ሰውዬ ተይዘው በእነሱ ስር ወደቁ ይላል። ዘፉላኒ ስቴት ሲመሰረት ነው ሁለቱም እነዚህ የፎረስት ስቴቶች የወደቁት። ለማደጋቸው ግን ዩ ማስት ቢር ኢን ዮር ማይንድ ልታስቀምጡ በጭንቅላታቸው የሚገባው ነገር የፖርቹጊዝና የዳቾች ጋር በነበረ የንግድ ግንኙነት ነው የሚለን። እስቲ ለአናዘር ስቴት ዳሆሜ ኤንድ አሻንቴን እናያለን። ዳሆሜ የምትታወቅበት ትልቁ ነገር አቦኒ አማዞን የሚባል የሴቶች ሬጅመንት ክፍለ ጦር የነበራቸው ናቸው። የሴቶች ክፍለ ጦር ነው አቦሚ አማዞን። ኢሊት ፊሜል ናቸው። ከ2000 እስከ 6000 ሶልጀር የነበራቸው ናቸው። ዘዌር ኖን ፎር ዚስ ውሜንስ ሬጅመንት በውሜንስ ሬጅመንት የሚታወቁ ናቸው። ኢቨን ዘይ ሪዚስትድ ዘ ኢሮፒያንስ ስሌቭ ትሬዱን በዋናነት የባሪያ ንግዱን ሪዚስት በማድረግ ይታወቃሉ። ፋይናሊ ፈረንሳይ ነች የነዚህን አቦሚ አማዞን የሚባለውን የሴቶቹን ሬጅመንት የፈረንሳይ ቅኝ ግዛት ነው ያጠፋው። ዛዘር አሻንቲ ዋሪየር ናቸው እነዚህ። አሻንቲ ሄኔ የንጉሱ ታይትል ነው። እንደውም አሻንቲ ሄኔ የንጉሱ ታይትል ነው። ልክ ንጉስ ዋክሹም እንደምንለው ማለት ነው። አሻንቲ ዩናይትድ ባይ አሻንቲ ሄኔ ኪንግ ፕሮፊትድ ፍሮም ጎልድ ኤንድ ስሌቭ ትሬድ። ጎልድና ስሌቭ ትሬድ የነበረበት ነው። ዊዝ ዘ ፖርቹጊዝ ኢን ዘ ኮልድ ኮስት። ሌላው ዛሻንቴ አካን ፒፕል ናቸው። እዚህ ጋር ባይጻፍም አሻንቴ ሄኔን መስራቾቹ ህዝቦች አካን በመባል ይታወቃሉ። አካን ፒፕልስ ናቸው መስራቶቹ። አካን ፒፕልስ መሆናቸው እንድትይዙልኝ እፈልጋለሁ። ኢን አዲሽን ቱ ዛት ሞደርናይዝ አድሚኒስትሬሽንም ይታወቃሉ። ኖውን ፎር ዜር ሞደርን አድሚኒስትሬሽን ዱሪንግ ኮሎኒያል ፔሪድ ኦፍ ኢንግላንድ ከነዚህ ውስጥ ነበር የሚመረጠው። ምክንያቱም ያስተዳደራቸው ስርዓት በጣም ዘመናዊ ስለነበረ ማለት ነው። ታዘርሹ ኦቶማን ተርኪ ኢን ዘ ኖርዘርን አፍሪካ ነው። ባይ ዘ ኤንድ ኦፍ 16 ሴንቸሪ ኦቶማን ኮንትሮልድ ኢጅፕት፣ ሊቢያ፣ አልጄሪያ ኤንድ ቱኒዚያ። አሁን አያችሁት ቅድም ካልነው ጋር በደንብ የሚሄደው ነገር ምንድን ነው? ሞሮኮ ኢዝ ኖት ሜንሽንድ ሂር። ሞሮኮ እዚህ ጋር ትጠቀስም፣ ምክንያቱም በኦቶማን ተርኪ ያልተገዛች ነች ብለናል። ሶ ዘይ ሩልድ ዚስ ኤሪያስ፣ እነዚህን ኤሪያዎች በኦቶማን ተርኮች በምን አይነት ያስተዳድሩታል? ዘፓሻ ኦር ቫይስሮይ፣ ፓሻ ወይም ቫይስሮይ እንደራሴ ማለት ነው። ኤንድ ጃኒሰሪስ ዱዩኖ ጃኒሰሪስ በደንብ እናውቃለን። የኢሊት የኦቶማን ተርክ ወታደሮች ናቸው። ዘአዘር ቬሪ ኢምፖርተንት አድሚኒስትሬሽን ባይ ዘ ኦቶማን ተርኪ ኢን ዘ ኖርዝ ሚሌት ሲስተም ነው። ሚሌት ሲስተም ምንድን ነው? ጊቪንግ አውቶኖሚ ወይም ነፃነት ለሎካሉ መስጠት፣ እንዲያስተዳድረው ሲጣሉም እንዲያስታርቀው የማድረግ ስርዓት ኦቶማን ቱርኮች ሚሌት ሲስተም ብለው የሚጠሩት እንግሊዝኛ ሆኗል። አሁን ሚሌት ሲስተም ሚንስ አድሚኒስትሬቲንግ ዘ ሎካል ፒፕል ባይ ዘ ሎካል ፒፕል ማለት ነው። የአካባቢው ህዝብ አካባቢው እንዲያስተዳድር መፍቀድ ማለት ነው። ሶ በፓሻ ከማስተዳደራቸው በቫይስሮይ ከማስተዳደራቸው በተጨማሪ በዋናነት በዋናነት ሚሌት ሲስተም ኢንትሮዲስ ማድረጋቸውና ሎካሉን በሎካል አድሚኒስትሬሽን እንዲተዳደር ማድረጋቸው ዋነኛ ነገር ነው። which is very effective እና ኤፊሽንት ነው። ዱ ዩ ሪሜምበር ታስታውሱ ከሆነ ኦቶማን ተርኪ ስናይ እኮ ኢምፓየራቸው ሰፊ ነው፣ ግን አድሚኒስትሬሽናቸው ኢፊሽንት ነው፣ ብቃት ያለው ነው፣ ኢፌክቲቭ ነው ብለን አይተናል በኦቶማን ተርኪን ስንማራ። ስለዚህ አንዱ ኢፌክቲቭ እንዲያደርጋቸው ያስተዳደራቸው ስርዓትን አስተዋጽኦ ያደረገው ማና ማለት ነው? ሚሌት ሲስተም ነው ማለት ነው። ኦኬ፣ የዛሬውን ትምህርታችንን ለማጠቃለል የሚከተሉትን ማጠናከሪያ ጥያቄዎች እንይ። ነምበር 1 ዌር ወዘ ሴንተር ኦፍ ፉንጂ ሱልጣኔት ይላል። የፉንጂ ሱልጣኔት ሴንተር ካፒታል ሲቲ ነው ብያቸዋለሁ። ሴንተር ማለት ቲምቡክቱ
ሶንጋይና ጎዋ ሶንጋይ የነበረ ነው። ሴናር ካይሮ የትናንትና የናይጄሪያ የግብፅ ዋና ከተማ ነው። ማምባዛ ኮንጎ ነው የነበረው እሱ። ሶ ዘ ኦንሊ አንሰር ኢዝ ሴናር ማለት ነው። ሁለተኛው ጥያቄ ዊች ስቴት ወዝ ዘ ኦንሊ ዋን ኢን ኖርዘርን አፍሪካ ኖት ሩልድ ባይ ኦቶማን ተርክስ ባይ ዘ ኦቶማንስ ኦር ኦቶማን ተርኪ ማለት ነው። ኤ ኢጅፕት፣ ቢ አልጄሪያ፣ ሲ ሞሮኮ፣ ዲ ቱኒዚያ ይላል። ያልተገዛች ቅድምም አውርተናል፣ ሞሮኮ ነች ብለናል። ዘአቦሚ አማዞን ዌር ዩኒክ ሚሊተሪ ፎርስ ኢን የት የነበረ ነው ይላቸዋል። አሻንቴ ነው፣ ቤኒን ነው፣ ዳሆሜ ነው፣ ኦዮ ነው። ይሄ ነው ብለናል። ዳሆሜ ነው ብለን ቅድም ያወራንበት ማለት ነው። ነምበር 4 ዋት ወዝ ዘ ኦፊሻል ላንጉጅ ኦፍ ዘ ኦቶማን ኖርዘርን አፍሪካ ፕሮቪንስ? አረቢክ፣ በርበርስ፣ ቱርኪሽ እና ፍሬንች ተሰጥቷል። አረቢክ፣ በርበርስ። አሁን ኖርዘርን አፍሪካ ስናይ ኦፊሻል ቋንቋ አረብኛ ነው ልንል እንችላለን። በት ተርኪሽ ነው ኢንዘ ኖርዘርን አፍሪካ የነበረ ኦፊሻል ቋንቋ። በርበሪክ አይደለም፣ አረቢክም አይደለም፣ ፍሬንች ትናንትና የመጣ ነው በቅኝ ግዛት። ስለዚህ ተርኪሽ ነው ኦፊሻል ቋንቋው። ኖርዘርን አፍሪካ ስንል ከሞሮኮ በስተቀር ሁሉም በኦቶማን ተርኪ ከተያዙ ኦፊሻል ቋንቋው ሊሆን የሚችለው ተርኪሽ ነው። የዛሬ ትምህርት በዚህ ጨረሰን። በሚቀጥለው እስከምንገናኝ ሰላም እንሁን። ቻው።